በጣም ወድሃለሁ፣ አፈቅርሃለሁ። ካንተ በፊትም ካንተ በኋላም እንደዚህ ማፈቅረው ሰው ይኖራል ብዬ አላስብም፣ አይኖርም ደግሞ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በጣም ብዙ እንዳስጨነኳችሁ አስባለሁኝ። ያው አትጨነቁም ማለት አልችልም፣ ምክንያቱም ምንም አላልኳችሁም። እስካሁኗ ሰዓት ድረስ ምንም ነገር አልተናገርኩም። እንደውም ያው እንደገባሁ እንዲታወቅ ብዬ ስቶሪ አድርጌ ነበረ፣ ግን ያው መቅረጽም አልቻልኩም። ትንሽ ከፍቶኝ ነበረ፣ ደብሮኝ ነበረ እና ማንም እንደሌለው አይነት ስሜትም ተሰምቶኝ ነበረ። በጣም ብዙ ነገሮችም አየሁበት በዚህ ጉዞዬ፣ በጣም ብዙ ነገሮችን አየሁበት እና ብዙ ሰዎችንም ታዝቤያለሁ። ብቻ ግን ያው መልእክታችሁም አላየውም። የደወላችሁ እንድትኖሩ ትችላላችሁ፣ መልእክት ቴክስት ያጻፋችሁም ትኖራላችሁ ብዬ አስባለሁ። ግን ምንም ነገር አላየውኝም እና ለሱ በጣም ይቅርታ። ታውቃላችሁ ከሀገር ስትወጡ ብዙ የኮኔክሽን ነገር ራሱ ያስቸግራችኋል አይደለ? እና ብቻ ተመስገን ነው አይደለ? ተመስገን ነው እና ሁሉም ነገር አልፏል። ለመጀመሪያ ጊዜ ብቻ መጓዝ ምናምን ትንሽ ይከብዳል። የምሬን ነው የምነግራችሁ። የሆነ ሰው እንደሌለው አይነት ስሜትም ተሰምቶኝ ነበረ። ብቻ ተሰምቶኝ ነበር ብቻ ሳይሆን አሁን ራሱ በጣም እንደዛ አይነት ስሜት ውስጥ ነኝ። ከዛ ስሜት አልወጣሁኝም። እየከፋኝም ነው ያለሁት። ለምን ብትሉ ምክንያቴን አላውቀውም። አንድ ምክንያት ነው ሊኖረኝ የሚችለውና አሁን ራሱ የመጣሁት ማለት ነው በቃ ካሜራ እንዴት አስተካክዬ ከተቆረጥኩኝ ራሱ አላውቅም። ግን ያው ገብቻለሁ ለማለትና አንዳንድ ነገሮችን ለመናገር ያክል ነው። ምክንያቱም ከዚህ በኋላ ከዚህ በፊቱ ላልመጣ እችላለሁ፣ ብዙ ጊዜ ላልመጣ እችላለሁ ወደ እናንተ። ከእናንተ ጋር አለመገናኘት ራሱ በጣም ያስከፋል። የምሬን ነው። በጣም ነው ልብ የሚሰብረው። ምክንያቱም ከእናንተ ጋር ብዙ ነገር አሳልፌያለሁ። ብዙ ስከፋም ስደሰትም አብሬያችሁ ብዙ ነገሮችን አልፈናል እና አሁን ዝም ብሎ ከመሬት ተነስቶ ድንገት ከሀገር ወጥቶ ምናምን ከዛ ደግሞ ከእናንተ ጋር አለመገናኘት ይከብዳል። ምክንያቱም ከዚህ በኋላ ካሜራማን የለኝም እና እንደፈለግኩም ኮኔክሽን አፕሎድ ለማድረግ ቪዲዮ በጣም ያስቸግራል። የምሬን ነው፣ እቸገራለሁ። ከዚህ በኋላ ዋይፋይ ገና ሲም ምናምን ሊኖረኝ ይገባል እና ያለሁበትን ቦታ መናገር አልፈልግም። ወዴት እንደመጣው መናገር አልፈልግም። ምክንያቱም የሚፈጠሩትን ነገር ከዚህ በኋላ ማየትም መስማትም አልፈልግም ብያለሁ። በእኔ በኩል እንደዚህ ወስኛለሁ። ግን ልቤ በጣም ለምን እንደሆነ አላውቅም፣ የሆነ ቁስል እየተሰማኝ ነው። አልዋሻችሁም፣ የምሬን ነው፣ አልዋሻችሁም። ከፍቶኛል። ምክንያቱም ያደግኩበትን ሁሉን ነገር ትቼ ነው ወደዚህ የመጣሁት፣ ስመጣ ማለት ነው እና ከነበራችሁበት አካባቢ ራሱ ለቆ ወደዚህ መምጣት ይከብዳልና አውቃለሁ። ብዙዎቻችሁ እዛ ያለው ወደዚህ ሳልመጣ በፊት ልትሄድ ነው ምናምን፣ እንዴት ነው የምትሄደው? ገና ፓስፖርቷንም ዛሬ ነው እኮ የወሰደችው፣ አይ አትሄድም ስትሉ ነበረ። ፓስፖርቴን የወሰድኩ ቀን ማለት ነው እና ኦንላይን የሚባል ነገር አለ። ቀድሜ ነው ሁሉን ነገር በኦንላይን ነው ቡክ አድርጌ የጨረስኩትኝና ከባድ ነው። የምሬን ነው። ስሜቱ በጣም ከባድ ነው፣ ግን ቋቋመዋለሁ ብዬ አስባለሁ እና ብሩኬ ሲሸኘኝ ትናንትና በጣም ልቡን እንደሰበርኩት አውቃለሁ። በጣም የምሬን ነው። ምክንያቱም እኔ እንኳን ያኔ በፊት ካስታወሳችሁ ለተወሰነ ቀናት እንኳን ብቻ አላቅም ሊመለስም ላይመለስም ይችላል ብዬ ስላላወቅኩኝ ድንገት ተነስቶ ዱባይ እንኳን በሄደ ሰዓት በጣም ከፍቶኝ ነበረ። የምሬን ነው። ያለቀስኩበት ጊዜ አለ ምናምንና ያ ስሜት ሊሰማው እንደሚችል አውቃለሁ። ምክንያቱም እኔ በሰዓቱ የተሰማኝ ስሜት ስለነበረ ሜቢ ወንድ ልጅ ስለሆነ ስሜቱን ይዞት ሊሆን ይችላል፣ አላቅም። ግን በጣም ልቡን ልሰብረው እንደሚችል አውቃለሁ። ብዙ ነገሮችን አሳልፈናል፣ ብዙ ውጣ ውረዶችን አልፈናል እና እዚህ ስንደርስ ዝም ብለን አይደለም። እዚህ በተለይ
እንደዚህ አይነት ውሳኔ እንደወስን እዚህ ላይ እንድደርስ የደረስኩበት ነገር ብዙ ነገሮች አሉ ታውቃላችሁ። የምሬን ነው፣ ከፍቶኛል። እንደዚህ አይነት ውሳኔ እንደ ከዚህ በፊቱ አይደለም። በጣም ብዙ ጊዜ ወስኜ ምናምን ወደኋላ ተመልሻለሁ። ለፍቅሬ ስል፣ ለማፈቅረው ሰው ስል፣ ውስጤ ላይ ላለው ስሜት ስል ብዙ ነገሮችን በቃ ራሴን እየተቆጣጠርኩኝ ራሴን እያሸነፍኩኝ ወደኋላ እየተመለስኩኝ ብዙ ጊዜ ልሄድ የተነሳውባቸው ቀናቶች አሉ። ግን አይ በቃ ሀይሚ ታገሺ ምናምን እያልኩኝ በይቅርታ እያለፍኩኝ ምናምን እዚህ ደረስኩኝ አይደለ? እና አሁን አለመወሰን አልቻልኩኝም በአሁኑ ማለት ነው። ምክንያቱም የፈለገ ባፈቅረው የፈለገ እኔ እንጃ አልዋሻችሁም፣ አፈቅረዋለሁ። የምሬን ነው፣ እያፈቀርኩት ነው የተለየሁት። መሆንም ስላለበት ነው፣ እንደዚህ መቀጠል ስለሌለብን ነው። በቃ ሁልጊዜ እስከ መቼ በቃ በይቅርታ ነገሮች ይታለፋሉ ምናምን እየተባለ እስከ መቼ? እና የሆነ እሱም አፈቅርሻለሁ አላፈቅርሽም ብል ውሸት ነው የሚሆንብኝ ምናምን እያለኝ እንደነበር አውቃለሁ። እና ሰምታችኋልም፣ የሆነ ላለማልቀስ እየሞከርኩኝ ነው። ግን የምሬን ነው፣ ወደ ቪዲዮ ሳልመጣ በፊት ሳለቅስ ነበረ። ምክንያቱም ይከብዳል። ሌላ ሁኔታ ነው የምትለምዱት፣ ሌላ አካባቢ ነው የምትለምዱት፣ ሌላ ነገሮችን ነው እንትን የምትሉት። እና ግን እናንተ ጋር ስመጣ ካሜራ አስተካክዬ ምናምን ቁጭ ብዬ እንደዚህ ስመጣ ላለማልቀስ ወስኜ በቃ አላለቅስም ብዬ ነበር የመጣሁት። ግን አልቻልኩም። ልቤ ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ እርቃኝ ሄዳለች። ምናልባትም ከዚህ በኋላ እድል ላይኖረኝ ይችላል። ማለት እንደዚህ ስሜቴን ብከፋም ብደሰትም አሁን እናቴ ቤት አይደለም ያለሁት። ሩጬ የሆነ ቦታ ሄዳለሁ ብዬ የማስብበት ቦታ አይደለም ያለሁት። ብዙ ነገሮች ሊገጥሙኝ ይችላሉ፣ አላውቅም። ግን ሁሉንም ነገር ለምደዋለሁ። ብዙ ነገሮችንም ለምጄ ኖሬያለሁ። ምንም ነገር ይከብደኛል፣ ምንም ነገር ያቅተኛል ብዬ አላስብም። ግን ደግሞ ከብሩኬ የምሬን ነው፣ ክፉ ሆኜ አይደለም፣ ጨካኝ ሆኜ አይደለም። ግን እንደ ከዚህ በፊቱ እየወሰንኩኝ ምናምን ድጋሜ ወደኋላ እያልኩኝ ድጋሜ እንደዚህ ምናምን እየተመለስኩኝ የራሴን መጉዳት ስላልፈለግኩኝ ነው እንጂ ከምላችሁ በላይ አፈቅረዋለሁ። ከሱ ውጪ ሌላ ሰውም ለምጄ ሜቢ ብዙ ነገር ልታስቡ ትችላላችሁ። አሁን በእርግጠኝነት ወይ ወንድ ነው ምናምን ሊወስዳት የሚችለው ምናምን ብላችሁ ልታስቡ ትችላላችሁ። እኔ በዚህ ፍጥነት ከወንድ ጋር ምግባባበትም ከወንድ ጋር ተላምጄ የምኖርበትም ወንድ አምኜ ተከትዬ የምመጣበትም ምንም አይነት ምክንያት የለኝም። የልቤን ነው የምነግራችሁ፣ የውስጤን ነው የምነግራችሁ። እና አልዋሻችሁም። ከዚህ በኋላ እንዴት ራሱ ሌላ ሰው አፍቅሬ ሌላ ሰው ምናምን አልችልም፣ አልዋሽም። ምናልባት ተሳክቶልኝ ሜቢ ዋይፋይ አግኝቼ ምናምን ይሄን ቪዲዮ ከጫንኩት ምናልባት ከተሳካልኝ ብሩኬን ካየኸው ይሄን ቪዲዮ የምሬን ነው አንተ ብቻ አይደለም የምታፈቅረኝ እኔም አፈቅርሃለሁ። ግን ሁለታችንም እርስ በርስ በጣም እየተጎዳዳን ነው። ከዚህ በላይ ልባችን መሰበር የለበትም። እና እኔ መወሰን ስላለብኝ ነው። እሺ አውቃለሁ ብዙ ሰዎችን ልብ ሊሰብር ይችላል። የብዙ ሰዎችን በቃ በእኛ በጣም እምነት ነበራችሁ፣ በጣም ትልቅ ደረጃ ይደርሳሉ ብላችሁ ታስቡ ነበረ። ታስቡ ማሰብ ብቻ ሳይሆን እዚህም አድርሳችሁናል።
እና 2 ዓመት ከምናምን ቀላል አይደለም። ግን በዚህ 2 ዓመት ከምናምን ውስጥ በጣም ብዙ ነገር አሳልፈናል እርስ በርስ እና ብሩኬንም እኔ እሱ ብቻ አይደለም እኔም ጎድቼዋለሁ። እንዳልኳችሁ ነው። ከዚህ በኋላ ይሄን እድል ላላገኝ እችላለሁ። ምክንያቱም ካሜራማን የፈለኩትን ኑ ቅረጹ ምናምን ከዚህ በፊቱ እንትን እያልኩ ካሜራማን ያስከተልኩ ቪዲዮ መቅረጽ አልችልም እና ይሄን እድል አላገኘውም። ብቻ ግን ሁላችሁንም በጣም ይቅርታ ይሄን ውሳኔ ወስኜ ሁሉንም ነገር ትቼ በቃ ከፊቱም ዞር በማለቴ በጣም ይቅርታ። ማድረግ አልፈልግም ነበረ፣ ግን እንዳልኳችሁ ብዙ ጊዜ እየወሰንኩ ተመልሻለሁ። ብዙ ጊዜ ብዙ ነገሮችን ወደኋላ እየተውኝ ተመልሻለሁኝ እና አሁን ድጋሚ ተመልሼ ዋጋ መክፈል ስላልፈለግኩኝ ነው እንጂ ሳላፈቅረው ቀርቼ ወይ ደግሞ ክፉ ሆኜ ምናምን አይደለም። እንደዛ እንዳይመስላችሁ እሺ። እና ምናልባት ይህን ቪዲዮ ወደ እናንተ ማድረስ ከቻልኩኝ ሁላችሁንም በጣም ይቅርታ። በጣም አዝናለሁ። በጣም ወዳችኋለሁ። እንዲህ እንዲሆን አልፈልግም ነበር። በተለይ ብሩኬ አልፈልግም ነበር እንደዚህ ማድረግ በቃ አልፈልግም ነበርና ብቻ በጣም ወድሃለሁ፣ አፈቅርሃለሁ። ካንተ በፊትም ካንተ በኋላ እንደዚህ ማፈቅረው ሰው ይኖራል ብዬ አላስብም። አይኖርም ደግሞ ብቸኛ ሆንኩኝ ብቸኛ መንገድ ምን አለኝ እኔ የኔ ዓለም ጨለማ ዋጣት ለሞት ዳረች ብርሃኔ ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን እና ቤተሰቦቼ በውሳኔ ላለመጸጸት እየሞከርኩ ነው። አይ ሀይሚ ልክ ነሽ፣ ልክ ነው ያደረግሽው ይለኛል ውስጤ። ግን ደግሞ ለምን እንደሆነ አላውቅም፣ በጣም የሚያስጠላ ስሜት የተሰማኝ ነው። ለምን አደረግኩት? ለምን በዚህ ልክ ክፉ ሆንኩኝ እያልኩም ነው። ግን ደግሞ መሆን ስላለበት ነው ያደረግኩት። መሆን ነበረበት። በቃ እንደዚህ ካልሆነ መቼም ሰላም አይኖረንም ሁላችንም ማለት ነው። እና ብዙ እንዳላችሁኝ ሜቢ ስመጣ ብዙ ነገር እንደተናገራችሁ አስባለሁ። ግን ምንም ያየሁት ነገር የለም። እድሉም አልነበረኝም፣ ማየትም አልቻልኩም። እና ብዙ እንዳስቀየምኳችሁ፣ ብዙ እንደበደልኳችሁ አውቃለሁ። ምክንያቱም እኔ የሚጠሉኝም ብቻ አይደለም የምትወዱኝ በጣም ብዙ ሰዎች አላችሁና ብሩኬን ብቻ አይደለም እናንተንም ማስቀይም ያለው እንደዚህ በማድረጌ አስባለሁ። ሊያስቀይም እንደሚችል አውቃለሁ። ምክንያቱም የምትወዱትን ሰው መለየት ወይ መተው ምናምን ይከብዳል አይደለ? እና በዚህ ልክ ደግሞ ጨካኝ መሆን ብዙ ቃል ገብቼላችሁ ነበር። እንደዚህ በቃ አሪፍ አሪፍ ቪዲዮዎችን ወደ እናንተ እንደማደርስ በቃ ባሪፍ ነገሮች ወደ እናንተ እንደምመጣ ቃል ገብቼላችሁ ነበር። ግን በቃ አልቻልኩም። ከዚህ በላይ መቋቋም ነገሮችን ስላልቻልኩ ነው እንደዚህ ያደረኩትና በቃ እንዳይጸጽተኝ ለማድረግ እየሞከርኩ ነው ውስጤን፣ ግን አልቻልኩኝም። ለምን እንደሆነ አላውቅም። ጸጸት ይሁን ንዴት ይሁን ለምን እንደዚህ ተፈጠረብኝ ይሁን እና ዝም ብዬ በየሰዓቱ ብሩኬን ነበር እያሰብኩ የነበረው። ከማንም በላይ በተለይ እሱን ይጎዳል ይሄ ነገር። እሱን ብቻ አይደለም እኔንም ይጎዳኛል። ከዚህ በኋላ እንዴት እንደምለምድ እና እንዴት አላውቅም። እሱን ፈጣሪ ብቻ ያውቀዋል። ግን
ብቻ እኔ እንጃ ከዚህ በላይ ባልላችሁ ደስ ይለኛል። እና የተጨነቃችሁ ስለምትኖሩ ገብቻለሁ፣ በሰላም ደርሻለሁ ልላችሁ ስለፈለግኩ ነው የመጣሁት ማለት ነው። እና ደግሞ አልዋሻችሁም ትጨነቃላችሁ ብዬ ስላሰብኩኝና ብሩኬንም አለማሰብ ስላልቻልኩኝ ነው። ምክንያቱም ትናንት እንደዛ ሆኖ ስለየው በጣም ነበር የከፋኝ። ጨካኝ ሆንኩ ያክልም ተሰምቶኝ ነበር። ከዚህ በኋላ አስጀመረ እኔ እንጃ ይቅርም የሚለኝ አይመስለኝም። ደግሞም ይቅር ይለኛል ብዬም አልጠብቅም። ከዚህ በኋላ እድል ይኖረናል ብዬ አላስብም። ብቻ ፈጣሪ ያውቃል። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት። ብቻ ብሩኬ በጣም ይቅርታ፣ በጣም ይቅርታ። እያፈቀርኩ እየወደድኩ ነው የተለየሁት፣ ግን ስሜቴን ላለማሳየት ስለሞከርኩ ነው እንጂ እንደዛ ማድረግ ፈልጌ አልነበረም። እና ብቻ አፈቅራለሁ ሁሌ የምሬን ነው። ግን ከዚህ በኋላ ካንተ ጋር መቀጠል የምችልበት ሁኔታ የለም አውቃለሁ። ግን በቃ አፈቅራለሁ፣ ዛሬም ነገም ወደፊት ሁሌም። ከዚህ በላይ ምን ልልህ እንደምችል አላውቅም። እና ቤተሰቦች ደግሞ ምናልባት የሆነ ሰዓት ወደ እናንተ ከመጣው ይቅር እንደምትሉኝ ተስፋ አደርጋለሁ። በአዲስ መንፈስ እንደምትቀበሉኝ ተስፋ አደርጋለሁ። ምናልባት እንደዚህ ቪዲዮ መጫን ከቻልኩኝ ማለት ነው። እና ኮሜንታችሁ በቃ አለ አይደለ ያለው የእናንተ ፊድባክ ጥሩ እንደሚሆንልኝ ተስፋ አደርጋለሁ። እና በጣም ወዳችኋለሁ፣ አከብራችኋለሁ እናንተንም። ብሩኬ ደግሞ ሁሌ ሳላፈቅር ቀርቼ አይደለም፣ ሳላከብር ቀርቼ አይደለም፣ ግን እርስ በርስ ጥሩ ነገራቶች እየታዩን አይደለም። ሁልጊዜ መጥፎ ነገሮችን ብቻ ነው አጉልተን እያየን ያለ ነው፣ በተለይ ስንጣላ። እና እጅግ በጣም አፈቅራለሁ። ይሄንን እንድትረሳ አልፈልግም። ሁሌም ቢሆን እንድታስበው እፈልጋለሁ። ግን በቃ እንደዚህ መቀጠል ስለሌለብን ነው። የምሬን ነው። እኔ በጣም ስለደከመኝ ነው እንደዚህ ያደረኩት። ብዙ ጊዜ ይቅር ብያለሁ። ብዙ ጊዜ በቃ የወሰንኳቸውን ውሳኔዎች በጣም ብዙ ጊዜ ራሱ ሞክሬያለሁ አይደለ ይሄን ነገር ለማድረግ፣ ግን አልተሳካልኝም ነበረ። በአሁኑ ተሳክቶልኛል። ምናልባትም እልህ አስይዤ አስቀይሜ አበሳጭቼ ብዙ ነገር አድርጌ ሊሆን ይችላል። ግን በቃ ከዚህ በኋላ ማለት ያለፈውን እንደማናስብ ተስፋ አድርጋለሁ። አንተም ባለህበት እኔም ባለሁበት ስለኔ እንኳን ሰው ቢጠይቅህ ጥሩ ነገር፣ እኔም ልክ እንደዛው ስላንተ ሰው ቢጠይቀኝ አይ እኮ እንደዚህ ነው ብዬ እንደምናገርልህ ተስፋ አደርጋለሁ። ፍቅር ማለት ያ ነው። ግዴታ ያፈቀሩትን ማግኘት፣ ካፈቀሩት ጋር ግዴታ አብሮ ማሳለፍ፣ አብሮ መኖር፣ አብሮ ማርጀት፣ አብሮ መሞት ላይሆን ይችላል። አይደለምም ደግሞ። ግን ምናልባት ሰው ስላንተ ቢጠይቀኝ አይ ብሩኬ እኮ ለእኔ እንደዚህ ሰው ነበረ፣ እንደዚህ ማፈቅረው፣ እንደዚህ ምናምን ብዬ ስላንተ ጥሩ ነገር መናገር እፈልጋለሁ። አንተም ልክ እንደዛውና እንደዛ እንደምታደርግ ተስፋ አደርጋለሁ። አውቃለሁ መጥፎ ነገሮችን ነው ጥዬብህ ያለፍኩት።
ጎድቼሃለሁ፣ በድዬሃለሁ፣ አስቀይሜሃለሁ። ምናልባትም ክብር አላሳየውክ ይሆናል እና ለሁሉም ነገር ደግሞ በጣም ነው የማዝነው። እንደዚህ መሆን አልነበረብንም። እዚህ ላይ መዳረስ አልነበረብንም። እኔ ሀሳቤም እቅዴም እንደዚህ አልነበረም። ፍላጎቴም እንደዚህ አልነበረም። ግን የሚመጡብኝም ነገሮች በዙ፣ በጣም በዙ። የምሬን ነው። ለዛም ነው እንደዚህ ጨካኝ ሆንኩት፣ እንደዚህ የወሰንኩት። ለዛ ነው የምሬን ነው። ማድረግ ሳልፈልግ ነው ያደረኩት እና ያለሁበትን ደግሞ ማላሳውቀው በምክንያት ነው። ነግራቸዋለሁ። ማሳወቅ አልፈልግም። ከዚህ በኋላ ሀይሚ እዚህ ቦታ ነች ተብሎ ሜቢ ያለሁበትን ቢያቅ እንደሚያፈቅረኝ ነግሮኛል አይደለ? ምናልባት የሚያደርገውን አላውቅም፣ ግን ከዚህ በኋላ ተመልሰን አንድ ላይ መሆን የምንችል ሰዎች ነን ብዬ አላስብም። ምክንያቱም በጣም ቂም ሊይዝብኝ ይችላል እኔም ባደረኩት ነገር። እኔም ከዚህ በኋላ ወደሱ የመመለስም ድፍረት አይኖረኝም። እንዴት ብዬ እንደሚያፈቅረኝ እየነገረኝ ነው ትቼ የመጣሁት አይደል? በጣም ከባድ ነው ከምላችሁ በላይ እና እንዴት እንደምለምድ ራሱ አላውቅም። እንዴት ሁኔታዎችን እንደምቋቋም አላውቅም። በተለይ እንዴት የብሩኬን ፍቅር ረስቼ ነገሮችን ተላምጄ እዚህ መቀጠል እንደምችል አላውቅም። እርግጠኛ አይደለሁም፣ ግን አብረን የምናይ ነገር እና ብዙ እንደምትሉኝም አስባለሁ። በጣም ብዙ እንደምትወቅሱኝ አውቃለሁ። በጣም ጨካኝ ነሽ ግን ምናምን እንደምትሉኝ አውቃለሁ። ግን በቃ አለመጨከን አልችልም አይደለ? እንደዚህ እየሆናችሁ ምናምን እንደዚህ ሰው በቃ ሰው እየተጣላ ሁልጊዜ እንደዚህ እየሆነ መቀጠል አለበት የለበትም። እና ብዙ ጊዜ ደግሞ እየወሰንኩ ወደኋላ ስላልኩኝ አይ ሀይሚ እኮ እንደዚህ ይቅርታ ልባላት፣ ሀይሚ እኮ እንደዚህ ነች ምናምን እየተባልኩኝ እኔ መጎዳት ስላልፈለግኩኝ ጨክኝ እንደዚህ አይነት ውሳኔ ራሱ የወሰንኩት እንጂ ማድረግ ፈልጌ አይደለም። ማድረግም አልፈልግም ነበረ። ደጋግሜ እየነገርኳችሁ ነው። ግን እባካችሁ ስለኔ ጥሩ ትዝታ ይኖራችሁ። ምክንያቱም አብረን በጣም ብዙ ነገሮችን አሳልፈናል። መጥፎ ጊዜያቶችን ብቻ አይደለም። አምናለሁ ቢያንስ አንድ ቀን አስደስቻችሁ አውቃለሁ ብዬ አስባለሁ። ቢያንስ አንድ ቀን ማለት 4 ዓመት ምናምን አብረን አሳልፈናል አይደለ? 4 ዓመት ቀላል አይደለም ማለት እና በዚህ 4 ዓመት በትንሹ አንድ ቀን ከልባችሁ አስደስቻችሁ አውቃለሁ ብዬ አስባለሁ። እና ያቺን ቀን ብቻ እንድታስቡልኝ ነው የምፈልገው እንጂ ያስቀየምኳችሁን፣ የተናገርኳችሁን፣ ብሩኬን ያደረኩበትን ነገር እንድታስቡ አልፈልግም። ብሩኬም ልክ እንደዛው ይሄን ነገር እንድታስቡ አልፈልግም። እና በጣም አፈቅራለሁ። የምሬ ነው፣ ከልቤ ነው፣ ውሸት አይደለም። ስለማፈቅርህ ነው እንደዛ ሰውን የነበረው። ስለማፈቅርህ ነው በሴቶች ስናገርህ የነበረው፣ ስነጫነጭብህ የነበረው። ስለማፈቅርህ ለአንተ ፍቅር ስላለኝ፣ ለአንተ ምንም አይነት ስሜት ቢኖረኝ ምንም ነገር ላልናገር እችላለሁ። ምንም ላያስጨንቀኝ ይችል ነበር፣ ግን ስለማፈቅርህ ነው። ይሄንን ደግሞ ሜቢ አንድ ቀን ትረዳኝ ይሆናል። ምናልባት አብረን ባንሆንም ምናልባት ይሄን የምትረዳበት ሀይሚ ለካ ታፈቅረኝ ነበር ብለህ የምትረዳበት ቀን ይመጣ ይሆናል። አላውቅም፣ ግን ከልቤ ነው። እሺ እንደዛ ሰውን የነበረው በቃ አውቃለሁ። ሞራል የሚነካ ንግግሮችን ተናግሬያለሁ። በተለይ ባለፉት ቀናቶች፣ ባለፉት ጊዜያቶች፣ ባለፉት ወራቶች በጣም ብዙ ነገር ተናግሬያለሁ። ብዙ ነገር አድርጌያለሁ እና ለሱ ሁሉ ነገር ይቅር እንደምትለኝ፣ ይቅርታ እንደምታደርግልኝ እና በጥሩ ነገር አንተም እንደምታስበኝ ምናልባት አንተንም ልክ እንደ ቤተሰቦቻችን አንድ ቀን አስደስቼ ካወቅኩኝ ያችን ጊዜ እያሰብክ በጥሩ ትዝታ እንደምትኖር ተስፋ አድርጋለሁ። እና ከዚህ በላይ አላውራባችሁ። የምሬን ነው። ምክንያቱም ማልቀሴን አላውቅም።
እናንተንም ደግሞ አብሬ ማስከፋት አልፈልግም። እናንተንም አብሬ ማስለቀስ አልፈልግም። ምክንያቱም ሁሉም የሚበጀው ነው አይደል የሚያደርገው። ሁሉም የተሻለ ነው ብሎ የሚያስበውን ነገር ነው የሚያደርገው። በቃ ለኔ ይበጀኛል፣ ለኔ ይጠቅመኛል፣ ለኔ እንደዚህ ነው ብሎ የሚያስበውን ነገር ነው ሰው የሚያደርገው አይደል? እኔም እንደዛ ነው። በቃ ምንም ቢሆን ሰው ነኝ። ራሴን አስቀደምኩኝ፣ በብሩኬ ላይ ጨከንኩኝ፣ እናንተንም ማስቀየምኩኝ። ብዙ በኔ እና በብሩኬ ብዙ ነገር ተጠብቁ ነበር። ያንን ማድረግ አልቻልኩም። ሰው ነኝ አይደለ? ራሴን አስቀደምኩኝ። የሰው ልጅ ራስ ወዳድ ነው። እሺ እኛ ሰዎች ራስ ወዳዶች ነን። ከራሳችን በላይ ምንም ነገር አናስቀድም። ምናልባት እኔም እንደዛ ሆኖ ሊሆን ይችላል። ራስ ወዳድ ነሽ ምናምን ልትሉኝ ትችላላችሁ። አዎ ራስ ወዳድ ነኝ። እንደዛ ባይሆን እንደዛ ከፍቶት አይኖቹ ላይ የታየ መከፋቱ እንደዛ ትችዋል በጣም ነበር። ግን በቃ ብቻ ከዚህ በላይ አላወራባችሁ። የምሬ ነው። ማውራት አልፈልግም እና ቢያንስ በትንሹ ቀሎኛል። መናገር የነበሩብኝ ነገሮች ነበሩ፣ ማስረዳት የነበረብኝ ነገር ነበር ለእናንተ እና ልክ እንደገባው ይሄን እንደማደርግም አውቅ ነበር እና ደግሞ አሳካሁት። ቢያንስ ቪዲዮ ቀርጫለሁ። ከዚህ በኋላ እንዴት አፕሎድ እንደማደርገው አላውቅም። እሱን ደግሞ እንግዲህ ፈጣሪ ይረዳኛል። ብቻ ወዳችኋለሁ። ኦኬ። በጣም 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 አፈቅርሃለሁ። በጣም ደጋግሜ እየነገርኩ ነው። በጣም አፈቅርሃለሁ። አሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና